ራስ ከማጥፋት ድረስ እጇን እስከመቆረጥ ድረስ ይሄ ሁሉ የሆነው ማለት በእናንተ ምክንያት ነው። እንደው አብራን ጥፋት የለበትም። ትልቁ ጥፋት እናንተ ናችሁ። ማታ ማታ ላይቭ ላይ የገባችሁ ትዘቀዝቋታላችሁ፣ ትሰድቧታላችሁ። ሰላም ጤና ይስጥልን። ዜና እናሰማለን። በቅድሚያ ግን ሰላምታ ይቀድማልና ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? እኔ አለሁላችሁ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር በማድረግ ቤተሰብ እንድትሆኑኝ ዘንድ በአክብሮት እጋብዛለሁ። በመቀጠል ወደ ዜናችን እናልፋለን ማለት ነው። ያው እንግዲህ ሰሞንኛ በጣም ሚዲያ ላይ ያነጋገሩ ያሉ ሁለት ጥንዶች አሉ። እነዚህን ጥንዶች ያዋክላል ማለት ነው። በጣም የምንወዳቸውና የምንከታተላቸው የብዙ ኦዲየንሶችን ቀልብ የሳቡ ሁለቱ ባለ ትዳሮች ባልተዘጋ የፍቅር ታሪክ ምክንያት ትዳራቸው ተበጠበጠ። በጣም የምንወደው አብርሽ ለብዙ ወንዶች ተምሳሌት ይሆናል ብለን ያሰብነው አብርሽ ነገር ግን ብዙ ነገሮች ከበስተኋላ እየተገኙበት መሆኑ ይፋ ወጥቷል በአደባባይ። አብርሽም በመጠየቁ ከነፂ ጋር አሪፍ ታይም አሳልፈናል፣ ነገር ግን በአሁን ሰዓት የሆነ ነገር አይደለም። ሁሉም ወንዶች አማርጠው ሁሉንም ነገር አስተካክለው ለትዳር ትሆነኛለች ብለው ሴትን መርጠው እንደሚይዙት ሁሉ ብዙ ሴቶችን አማርጫለሁ፣ ነገር ግን የበፊት ታሪኬ እንጂ አሁን ላይ መርጬ አንዷን አግብቻለሁ በማለት ንግግሩን በአደባባይ ገልጸዋል። በጣም የምንወዳት ንግስቷ የአብርሽ ባለቤት ሩትም እኔ ስላለፈው ታሪክ አይመለከተኝም፣ ነገር ግን ከኔ ጋር ከጀመርክ ጊዜ ጀምሮ ቺት አድርገህብኛል፣ በላይ ላይ ሄደህብኛል፣ እኔ የምጠይቀው ለሱ ነው እንጂ ለሌላ አይደለም ስትል ብሶቷን በአደባባይ ገልጻለች። እውነት ነው፣ ስላለፈው ነገር አይመለከታትም፣ አሁን ስላለው ነገር ግን ይመለከታታል። እስኪ ሰምተናቸው እንመለስ። ለምን ፈለግሽው? ሻንጣውን አትሰጥሽም? በቃ የምታናግሪኝ ነገር ካለ አናግሪኝ። አለም ነው ልታናግር ስለምትፈልግ አይደል ቦርሳው የምትቀበል አብርሽ እኮ ይሉጣ የትም አይሄድም። ይሄድ ተው እግዚአብሔር እኔ እኮ ይሄድ መታየኝ ትሄዳለህ እንጂ አትወጣ። አታልፈኛ አብርሽ ስማኝ፣ በእግዚአብሔር ስማኝ፣ በእግዚአብሔር ስማኝ። እርጉዝ ነች ልጅቷ። በዚህ ሰዓት የምታስፈልጋት አንተ ነህ። በዚህ አጋጣሚ ግን አቤላን አለማድነቅ አይቻልም። ምርጥ ጓደኛ ነህ። በመቀጠል ብዙ ኦዲየንሶችን ያስቆጣው እስከ ዛሬ የት ነበርሽ፣ ዛሬ ላይ እንዴት መጣሽ የተባለችው የበፊት ፍቅረኛው ነፂ ብዙ ኦዲየንሶች ማታ ማታ ላይቭ እየገባችሁ እየዘቀዘቃችኋት እየሰደባችኋት ተጽዕኖ ፈጥራችሁባታል። ስለዚህም ራሷን ለማጥፋት ሙከራ አድርጋለች። የገፋፋችኋት ደግሞ አብርሽ በመቀጠል እናንተ ናችሁ በማለት ቡራና ኪያ ንግግራቸውን በአደባባይ ገልጸዋል። ምንም ነገር ቢመጣ ምንም ነገር ቢሆን በሰላም ተነጋግረው ችግራቸውን እስካልፈቱት ድረስ እኛ እጃችንን አናወጣም። ማንም ቢያስፈራራን ማንንም አንሰማም። ምክንያቱም እናት አለን፣ እህት አለን፣ ነገ የምናገባት ሚስት አለችን፣ የምንወልዳቸው ሴት ልጆች አሉን። ስለዚህ ሴት ልጅ በእንደዚህ መልኩ መጎዳት የለባትም ሲሉ ንግግራቸውን በአደባባይ ገልጸዋል። በዚህ አጋጣሚ ሳላደንቃቸው አላልፍም። ይሄን ራስ ከማጥፋት ድረስ እጇን እስከመቆረጥ ድረስ ይሄ ሁሉ የሆነው ማለት በእናንተ ምክንያት ነው። እንደው አብራን ጥፋት የለበትም። ትልቁ ጥፋት እናንተ ናችሁ። ማታ ማታ ላይቭ ላይ የገባችሁ ትዘቀዝቋታላችሁ፣ ትሰድቧታላችሁ። ይባስ ብሎ ቤተሰብ ያንን ነገር ያያል። ቤተሰብ ተሰደበ፣ ቤተሰብ ያንን ነገር ሲያይ የሚናገሯት ንግግር አለ።
ከሰው አይጠበቅም። ግፍ የሚባል ነገር አለ፣ ነግበኔ የሚባል ነገር አለ። ግፍ እኛ እዚህ ያለ ነው ግፍ ፈርተን ነው እንጂ እንደ ማንኛውም ዝም ብለን የመቀመጥ እችል ነበረ። እህቶች አሉኝ፣ እናት አለኝ፣ ነገ እወልዳለሁ፣ ልጆች ይመጣሉ። ያን ነገር ስላሰብን ብቻ ነው እንጂ እናንተ ምንም የሆነ ነገር ፈልገን ምናምን አይደለም። ከዚህ በኋላ እቺ እውነት አላት ያየው፣ እኔም ብሩኬም ያየው እውነት አለ፣ በደንብ ትክክለኛ እውነታ አላት። እኔ የምሬን ነው፣ በ10 ጣት ይፈርምላታለሁ። እውነታ አላት። ያንን እውነታ ደግሞ ወደ ሚዲያ አይደለም ፍርድ ቤት ብትከስ መሰክርላታለሁ፣ ሚዲያ ላይ አይደለም። ፍርድ ቤት ነገ አብርሃምን ከሷለሁ እንደዚህ አይነት እውነታ አለኝ ማስረጃ አለኝ ብትል አይደለም ለሚዲያ በቃ እውነት ነው ምነግራችሁ፣ አይደለም ለዩቲዩብ ፍርድ ቤት ብትሄድ መሰክርላታለሁ በ10 ጣት። ምክንያቱም እውነታ ያሳየችኝ እውነታ አለ፣ የተደዋወሉበት አለ፣ ቮይስ አለ። ከዚህ በላይ ከዛ በላይ ደግሞ ሶስታችን ማለት የቀረፈ ትልቅ ፋይል አለ። ይሄ ፋይል ደግሞ አብርሃም ያውቀዋል። አብርሃም የሚያውቀው ፋይል ነው ይሄ ፋይል። በመጀመሪያ ደረጃ ቢመጣ ቡታጀራም ቢመጣ ስለዛ ፋይል ሊያወራ ነው በቃ፣ ምን ሌላ ነገር የለውም። ቡታጀራም ቢመጣ ያንን ፋይል አጥፉት፣ እንዳትፖስቱ። ይባስ ልጅ ከታችሁን ልጁን የማየው መንገድ ውስጥ እንከቷ አታርጉ። በጣም አሪፍ ነው። አይደለም ፍርድ ቤት፣ አይደለም ዩቲዩብ ላይ፣ አይደለም ማንኛውም ኢንተርኔት ላይ ማንኛውም ነገር ላይ ቀርቶ ፍርድ ቤት ብትከሰው መረጃ እስካላት ድረስ ምስክር እሆናታለሁ ሲል ቡራ ሀሳቡና ንግግሩን በአደባባይ ገልጿል። በዚህ አጋጣሚ ብዙ የቡታጅራ ልጆች ገንዘብ የምትወዱ እንዲሁም ደግሞ ለሀብታም የምታሽቃብጡ ሰዎች ማለት ነው ንግግራችሁን በስርዓት ብታረጉት እየተመረጠ ነው ሲሉ አንዳንድ ዩቲዩበሮችም ቀለል አርግተው ንግግራቸውን ተናግረዋል። ብዙዎቹ እየተቆጣችሁ ስለሆነ ማለት ነው። ልጅቷ ትዳራቸውን ለመበጥበጥ አይደለም የመጣችው፣ ነገር ግን እኔም ተጎድቻለሁ ስትል ነው። የተጎዳችውን ጉዳት በንግግር ማስተካከል ይችላሉ፣ ነገር ግን አብሯት ባይሆንም ተነጋግረው ሞራሏን ማስተካከል ይችላል። በጉልበትና በኃይል እንዲሁም በማስፈራራት የሚሆን ነገር ምንም ነገር የለም ሲሉ እንግዲህ ወደ በስተመጨረሻው ሄደናል ማለት ነው። በስተመጨረሻ ትላንትና ኤፍሬም እንደተናገረው ወንድሜ መወሰን አለብህ፣ ሁሉም ነገር የበፊት ታሪክ ነው፣ ስለዚህ መወሰን አለብህ፣ ሩታም ተረጋጊ ሲል ንግግሩን በአደባባይ ገልጿል። ወንድሙን መምከሩ መልካም ሆኖ ሳለ ሩታን መቆጣቱ ግን ተገቢ አይደለም ሲሉ ብዙ ኮሜንታተሮች ተቆጥተዋል። ምክንያቱም ጥፋተኛ ወንድሙ ስለሆነ የወንድሙን ታሪክ እያወቀ የሚደብቅለት ባይመስለኝም ነገር ግን የሆነ ፍንጭ የሚያቂ ያለ ይመስለኛል። እንደኔ ሞዳሉ ባልታስገባ ማለት ነው። ለማንኛውም ማለት ነው ማሮችዬ የዛሬው ዜናችን ይህንን ይመስላል ማለት ነው። እውነት ለመናገር መልካም ማለት ብዙ እስከዛሬ መልካም ትዳር ነው ብለን ነው የምንከታተላቸው። ያው ብዙ ኦዲየንሶች ይወዷቸዋል። ግን የምትሳደቡ ልጆች ደግሞ በተቻላችሁ አቅም ላለመሳደብ ሞክሩ። መሳደብ ምንም ለመሳደብ ለነገሩ እኮ እውቀት አይጠይቅም፣ ባዶ መሆን በቂ ነውና የምትሳደቡ ልጆች ባዶነታችሁን ነው የምታሳዩትና እባካችሁ አትሳደቡ። እኔስ ብሆን ብላችሁ አስቡ። ትልቅ ማሰብ ያለባችሁ እሱን ነው። እኔስ ብሆን ብላችሁ ማሰብ አለባችሁ። ልጅቷ ያግባኝ አይደለም በቃ ያግባኝ ሳይሆን ተጎድቻለሁ ነው፣ ጉዳቷን ስሜቷን ነው እዚህ ጋር እየገለጸች ያለችው ማለት ነው። እና ማስፈራሪያ ምናምን የነሱ ትዳር በህዝብ ማስፈራሪያ ነው የነሱ ትዳር የሚቆየው። ብዙዎች ራሱ የቡታጅራ ልጆች ማለት ነው ቡራና ኪያን የምታስፈራሯቸው ልጆች ማለት ነው። እንዴ እናንተ አታሽቃብጡ የምር። ለነገሩ ጊዜው ገንዘብ ላለው ነው የሚሆነው ማለት ነው። ስለዚህ የሆነ ለፍትህ ነው መቆም ያለባችሁ። እዚህ ጋር ሴት ናት ተጎድታለች። ልጅቷ ለምን ዋሸኝ ስራ ብሎኝ ነው እየሰራ የነበረው ለምን ይዋሸኛል ነው እያለች ያለችው ማለት ነው። ስለዚህ ያንን ነገር ደግሞ ቁጭ ብሎ ተነጋግሮ ማሳመን ይችላል እንጂ ያቺ ሚስቱም ነፍሰ ጡር ናት። ጥሏት ይሄድ እቺን ያግባት አይደለም። ግን ከማስፈራራት ከመጮህ የሆነ ነገር ከማድረግ ተረጋግቶ በቃ ያለው ነገር እኮ ማስረዳት እኮ ነው። ነገ ሲያልፍ እሷም ይሄ ቀን እኮ ይጸጽታታል። የምን ራስን እስከ ማጥፋት ራስን እስከ መቁረጥ በጣም ከባድ ነገር ነው። ይሄ ራስን መጥላት ይባላል። እና ነገም ቀን መኖሩን አለማሰባ ነው። የተደረገባት ነገር እንደማንኛውም እንደ ሴት ሊሰማት ይችላል። ምክንያቱም ሰው ቆርጦ ሲከዳችሁና የሆነ የኔ ነኝ ያንቺ ነኝ እያለ ስርስራችሁ ሆኖ ሲከዳችሁ አንድ አይደለም። ስደት ላይ ደግሞ ያላችሁ ብዙዎቻችሁ የተከዳችሁ ናችሁ፣ ታውቁታላችሁ። ግን ይህንን እያወቃችሁ ማለት ነው የምትሳደቡ ልጆች በጣም ነው የምትገርሙኝ ማለት ነው። በጣም ስደት ላይ ሆናችሁ እንኳን እያለቀሳችሁ የምትኖሩ ልጆች ናችሁ የምትሳደቡት ማለት ነውና ሴት ናችሁ። እሱን ልትወዱት ትችላላችሁ። ማንም ማለት ሰው በመሆኑ ይወደዳል። ገብቷችኋል? ምንም አስተማሪ ታሪክ ባይኖረውም ሰው በመሆኑ ይወደዳል። እንዲሁም ደግሞ ለሚስቱ ስትሉም ታዩታላችሁ።
ገብቷቸዋል። ለሚስቱ ያላችሁ ፍቅር ሊያሳያችሁ ይችላል። ምክንያቱም እሷ መልካም ሴት ስለሆነች ማለት ነው። እና የእሷ መልካምነት ነው እሱን እንዲታይ የሚያደርገው እንጂ እሱ ምንም የሚታይ ነገር ኖሩት አይደለም። እና ይህንን ለማለት ነው ዛሬ የመጣሁት ማለት ነው። እንግዲህ ዜናዬን ወደ አሉባልታ ቀየርኩት ማለት ነው። ቡራና ኪያ በርቱ፣ በዚሁ ቀጥሉ። የምር እነሱ ምንም አይደለም፣ ብቻ ተነጋግረው ችግራቸውን ይፍቱት ነው እንጂ እሱ ምን እምነቱ አይፈቅድለትም 2 ሴት ማግባት። 1 ሴት ነው የሚያገባው። ስለዚህ አግብቷል። በቃ ያለውን ነገር ሲምፕል አርግቶ ማስረዳት እኮ ነው እንጂ ጥፋቱን መሸፋፈን ምናምን አይደለም። ሩታም ደግሞ ሀቅ አላት። በቃ መነጋገር አለባት። እንዲሁም ጎበዝ ናት። እኔ በሆነ ተሳፍሬ ቡታጅራ ነበርኩ። ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉኝ። በጣም ነው የምወዳችሁ። እንዴት ነው ግን ዜና አነባበቤ ምናምን ምርጥ ነው? እስቲ ምርጥ ከሆነ ትነግሩኝና በቃ ስራዬን ወደ ዜና ማንበብ ቀይሯለሁ ማለት ነው። እና ወዳችኋለሁ። ለማንኛውም መልካም ቀን ይሁንላችሁ። እነሱም እግዚአብሔር በመሀላቸው ገብቶ ትዳራቸውን የሰላም የፍቅር ያደርግላቸው። እሷንም ደግሞ ቀልብ ይስጣትና ማለቴ ሰው ይተካል። ሰው በሰው ይተካል። ማንም ሰው አጥቶ የሞተ የለምና ሰው በሰው እንደሚተካ ልቧን ራሷን አረጋግታ ቀስ ብላ መንፈሷን አስተካክላ ወይኔ ብላ የምትስቅበት ቀን ያርጋት። ይሄን ዛሬ ራሷን ለማጥፋት የሞከረችበት ቀን ምን ሆኜ ነበር ግን የምትልበት ቀን ያድርግላት አልፎ ማለት ነውና ይህንን ለማለት ነው የመጣሁት። በተቻላችሁ አቅም የምትሳደቡ ልጆች ፕሊስ አትሳደቡ። ባዶነታችሁን በደንብ አታሳዩ። አትሳደቡ። ካላስ መሳደብ ምንም ማፊ ፋይዳ እና ይህንን ለማለት ነው የመጣሁት ማለት ነው። እወዳችኋለሁ። ባባይ። ሰብስክራይብ ማድረግ እንዳይረሳ። ይህ የማርካን ቲዩብ ነው፣ የልጄ ቲዩብ ነው እና ሰብስክራይብ እያደረጋችሁ ወዳጃለ። ባይ ባይ። ማውራት አሉ ልጅቷ ማውራትም አያስፈልግም። በቃ የድሮ ፍቅረኛ ሆነች። የአብርሽ ከድሮ ጋር ብዙ ላይፍ አሳልፈዋል። ያ ነገር አብቅቷል፣ አልፏል። ልጅቷ ከእንደገና ከአዲስ ማውጣት ጀመረች። እንደዚህ ብዙ መረጃዎችን ይዛ መውጣት ጀመረች። መረጃዎቹ ፎቶዎች ያስታውቃሉ የድሮ ነገር እንደሆነ፣ ቪዲዮዎቹም እንዳለ የድሮ ነገር እንደሆነ ያስታውቃል። ስለዛ በድሮ ታሪክ ተነስቶ ደግሞ የዛሬን ህይወት መበጥበጥ አያስፈልግም። እና ሩታ ታይ ተመለሽ። እያደረግሽ ያለሽው ነገር ትክክል አይደለም። እየሰራሽ ያለሽው ነገር ትክክል አይደለም። አብርሽም እንዳይሆነ ምንም ላይ መጫወት አያስፈልግሽም። ምክንያቱም እናንተ አሁን ባልና ሚስቶች ናችሁ፣ ባለትዳሮች ናችሁ፣ ትልቅ ቦታ ላይ ያላችሁ ሰዎች ናችሁ እና እንደ ህፃን አያርጋችሁ። ሁሌ እኔ ልጨቃጨቃችሁ አልመጣሁም። እንደ ሌላ ቀኑ አንተ ትብስ አንቺ ትብስ ምናምን ነገር ልል አልመጣሁም። ግን ትንሽ ነገሩ ፊክስ ለማድረግ ፈልጌ ነውና ሩታ ካሁን በኋላ እያደረግሽ ያለሽው ነገር አቁሚ። በቃ በአንቺ አያምርም። እርጉዝ ነሽ። እግዚአብሔር የሰጠሽ ስጦታ አለ። ስጦታሽን ነው መጠባበቅ ያለብሽ እንጂ እንደዚህ አይነት ነገር መስራት የለብሽም። ስላናደርሽኝ ነው እያልኩሽ ያለሁት። እንደ እህቴ ስለማይሽ በጣም ስለምወደሽ ለአንቺ ሪስፔክት ስላለኝ ነው ይሄ ነገር እየነገርኩሽ ያለሁት። እና ስልክ አንስተሽልኝ ቢሆን ኖሮ የሁሉም ነገር አላወራም ነበር፣ ሶሻል ሚዲያ ላይም ይዤው አልወጣም ነበር። ግን ስልክ ስላላነሳሽልኝ ነው እንዲህ እንዳወራ ያስገደደኝ ማለት ነው። እና እያደረግሽ ያለሽው ነገር ከአሁን በኋላ ከዚህ ሰዓት ጀምሮ አቁሚ። በቃ ስለ አብርሃም መጮ ምንም ነገርም አያስፈልግም። እሱ የሄደበት ጉዳይ ታውቂዋለሽ፣ አንቺ ጠንቀሽ ታውቂዋለሽ። ለአንቺና ለራሱ ለሆነ ጉዳይ ነው ሊያስተካክል ሄደው እና አስተካክሎ ይምጣ። አብርሽ ቡታጀራ ግዴታ መሄድ አለበት፣ አስተካክሎ መምጣት አለበት። ነገሮችን በራስሽ እጅ አታበላሻቸው። ነገሮችን አንቺ በራስሽ እጅ እያበላሻሻቸው ነው እና አታበላሽ። ከዚህ በላይ አንድ እርምጃ አትራመጂ። እየሰማሽኝ ከሆነ ሩታ እኔን ትሰሚያለሽ ብዬ ተስፋ አደርጋለሁ።